በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአባታዊ ፍቅሩ የጎበኘን እንደ በደላችን እንደ ኃጢአታችን ያልተቆጣጠረን በምሕረቱ ብዛት በፊቱ እንድንቆም ዕድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከታላቁ ሰማዕት ከቅዱስ ጊዮርጊስ ከሌሎቹም ቅዱሳን ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። ለዚህች ምሽት እንደ እግዚአብሔር ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ አንተ የኔ ነህ በሚል ርዕስ እንማራለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ይህ የአምላካችን ድምፅ ነው። አንተ የኔ ነህ፣ አንቺ የኔ ነሽ የሚል የተስፋ ድምፅ ነው። ብዙ ወጣቶች በብዙ ሰዎች ተከበን በወላጆች አጀብ ተይዘን ግን የኔ ነህ የሚል እንዳጣን ይሰማናል። ከብዙዎች ጋር ሆነን ብቸኛ የሆነን ይመስልናል። የኔ ነህ የሚል የሌለኝ ፈላጊ እንዳጣን ይሰማንና ሆድ ይብሰናል። ለዚህ ነው የኔ ነህ የሚል አምላክ እንዳለ በስሜ እንኳን የማይጠሩኝ ብዙዎች ቢኖሩ ስሜን እንኳን የሚጠራ ስሜን እንኳን የሚያውቅ አምላክ እንዳለኝ እንድናውቅ ነው በስምህ ጠርቼሃለሁ፣ አንተ የኔ ነህ የሚለውን ቃል የመረጥኩት። ብዙ ጊዜ ወጣቶች እነዚህ ስሜቶች ይሰሙናል። ወላጆቼ እንኳን የኔን ዓለም አያውቁትም ብለን እናስባለን። ወላጆቼ እኮ ስሜቴን እንኳን አይረዱትም ብለን እናስባለን። አጠገባቸው ሆነን ሩቅ እንደሆንን እንገምታለን። በዚህ ምክንያት ብቸኝነት ይሰማናል። የጎደለን ያክል ይሰማናል።
ለዚህ ነው አንተ የኔ ነህ የሚለውን ድምፅ መስማት የሚገባን። የተወደዳችሁ ወጣቶች ልክ ነው። ምናልባት ወላጆቻችን ልክ ነው። ምናልባት ዘመዶቻችን ልክ ነው። ምናልባት አጠገባችን ያሉት ስሜቶቻችንን ላይረዱ ወደ እኔና ወደ እናንተ ዓለም ላይገቡ ይችላሉ። ልክ ነው። ግን አንድ እውነት እንንገራችሁ። ወደ እኔና ወደ እናንተ ዓለም የወረደ የኔና የእናንተን ዓለም የሚያውቅ አምላክ እንዳለ እስኪ እንነጋገር ወገኖቼ። የኔ ነህ የሚል አምላክ ያለን ወደ እኔና ወደ እናንተ ዓለም ወርዶ ነው ወገኖቼ። የኔና የእናንተን ዓለም የሚያውቅ እኔና እናንተ ከምንኖርበት ዓለም በላይ የኔና የእናንተን ዓለም የሚረዳ አምላካችን እግዚአብሔር አለ። ወገኖቼ ወደ እኔና ወደ እናንተ ዓለምማ ወርዷል። የኔና የእናንተን ዓለምማ ያውቀዋል። ይሄው የተዋረደ ስጋችንን እንኳን ሳይቀር ነስቶ የለ ወገኖቼ። ወደ ሰውነታችን እንኳን ወርዷል። ወደ ዓለማችንማ መጥቷል። እንዴ ምናልባት እኔና እናንተ እኮ በበረትና ደስ በማያሰኙ ቦታዎች እኮ አልተወለድንም። እውነት እንነጋገር ከተባለ የመጨረሻውን መወለድ የበረት መወለድን እንኳን እኮ አይቷል። ይሄንን እንኳን ሳይቀር እኮ ቀምሷል። ወደ እኔና ወደ እናንተ ዓለምማ ወርዷል። እግዚአብሔር ከኔና ከናንተ ርቆ እግዚአብሔር በላይ በሰማይ ሆኖ እግዚአብሔር እብሪተኛና ኩራተኛ ሆኖ የኔና የናንተን ዓለም ተጸይፎ ላያውቀን የራቀ ይመስላችኋል? እንዳይመስላችሁ ወጣቶች። በረታችንን እንኳን ሳይቀር ቀምሶታል ነው የምንላችሁ። ይሄንን ተውት። በረት ካስደነቃችሁ መቃብራችን እንኳን ሳይቀር ቀምሶታል። አፈራችንን እንኳን ሳይቀር ድንጋያችንን እንኳን ሳይቀር ተንተርሶታል። ዓለማችንንማ በሚገባ ያውቀዋል። ኑሯችንንማ ቀምሶታል። እግር በእግር ሞታችንን የተቀበለ ማን አለ? ቁስላችንን የተሸከመ ማን አለ? አባታችን ይሄን አድርጓል። እናታችን ይሄን ቀምሳለች። እንጃ ምናልባት ሊሆን ይችላል። ግን ዓለማችንን የቀመሰ ግን ዓለማችንን ያጣጣመ አምላካችሁ እኮ አለ። አንተ የኔ ነህ የሚለው አምላክ ዓለማችንን በደንብ ቀምሶታል። እንዴ እግር በእግር ሲኦል እንኳን ሳይቀር ገብቶ የለ። ታዲያ ዓለሜን አያውቁትም የምትሉት ዓለማችሁን የሚያውቅ አምላካችሁ እግዚአብሔር አለ። ስሜቴን የሚረዳ ሐሳቤን የሚያውቅ ወደ እኔ ዓለም የወረደ ቤተሰቤ ማን አለ ካላችሁ ከቤተሰባችሁ በላይ ስሜታችሁን የሚረዳማ አለ። እንዴ እንኳን ስሜታችንን ድካማችሁን እንኳን ይረዳል። ወጣቶች የእግዚአብሔር ቃል እንዲህ ይላል፣ ድካማችንን ስለሚያውቅ ሊራራልን የሚችል ሊቀ ካህናት አለን ይላል። ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ብቻህን የተፈተንክ ብቻህን ተፈትነ የተወ እንዳይመስልህ። ካንተ በቀር የተተወ፣ ካንተ በላይ የተተወ፣ ካንተ በላይ የተፈተነ፣ ካንተ በላይ የተረሳ፣ ካንተ በላይ የተናቀ ስሜትህንማ በደንብ ይረሳዋል። መናቅንም ያውቃል። መተውንም ቀምሶታል። መራብንም አጣጥሞታል። መናቅም ሕይወቱ ነበረ። ታዲያ ስሜቴን ማን ይረዳዋል ካልክ ካንተ በላይ የተፈተነ ከኃጢአት በቀር በነገር ሁሉ መከራን የተቀበለ
መከራህንማ የሚያውቅ ፈተናህንማ ያጣጣመ ወጣት አምላክህ እኮ አለ። ስሜትህንም ዝንባሌህንም ድካምህንም መፈተንህንም መከራ መቀበልህንም ስለሚያውቅ እኮ ነው የሚራራልን አባት አለን። በስምህ የሚጠራ አንተ የኔ ነህ የሚልህ የሚራራልን አምላክ እኮ አለ። ለምንድን ነው ብቸኛ እንደሆን የሚሰማን ወገኖቼ? እንዴ አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ፣ ማንነቴን የሚያደንቅልኝ፣ የሚያወድሰኝ፣ የሚያሞግሰኝ፣ ቦታ የሚሰጠኝ፣ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰን። እነገሌና እነገሌ ስላላደነቁን እኮ ነው የሚከፋን። እነገሌና እነገሌ ከኋላ ሆነው ስላላጨበጨቡልን እኮ ነው የሚያስኮርፈን። የዓለም ሙገሳ እኮ ስለቀረብን ነው የተንኳሰስነው። ግን ወገኖቼ ተሰጦቻችንን፣ ክህሎቶቻችንን፣ ማንነታችንን ያደነቀልን አምላክ እንዳለን አታውቁ? አንተ ወጣት ሆይ እንዳንተ ያለ ግሩምና ድንቅ ሆኖ የተፈጠረ በዚህ ምድር ላይ ማን አለ? እግዚአብሔር በእጆቹ የፈጠረው አንተን አይደለ? እግዚአብሔር በአፉ እስትንፋስ እፍ ያለበት ከመላእክት ወገን ማን አለ? የአፉን እስትንፋስ ያገኘ በእጆቹ የተጨበጠ ደግሞ እስከዚህ በላይ በእጆቹ ጨብጦ ብቻ መፍጠር አይደለም፣ በእጆቹ ችንካር ተክሎ ያስጌጠ ካንተ በቀር ማን አለ? ለዚህ እኮ ነው ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ ሲል የዘመረው። ለሰው ያላደረገው ምን አለ? እግዚአብሔርን እንደ ሰው የደፈረው የለም፣ እግዚአብሔርም እንደ ሰው ያከበረው የለም። እንዳንተ የከበረ ፍጥረት እስኪ ምድር ላይ ፈልግና ስትፈጠር መላእክት ያሸበሸቡልህ ይፈጠር ተብሎ የተዘመረልህ እንዳንተ ያለ ማን አለ? ክብርህንም አወቀው። ይህ ሰው ምንድን ነው እንዲህ ትሆንለት ዘንድ ሰው ምንድን ነው ተብሎ ፍጥረትን ያስደነቀው እንዳንተ ያለ ማን ነው? እንዳንተ የተፈጠረ እንዳንተ የተከበረ እግዚአብሔር ከሰማይ የወረደው ለእንስሳት ይመስልሃል? እግዚአብሔር ወደ መቃብር የገባው ለእጽዋት ይመስልሃል? ለሉሲፈር ለዲያብሎስ እንዲሆኑ አለን? መንጦላይቱን ለሚይዝ አዜ መንጦላይት ለተባለ ለሳጥናኤል ይህን አድርጓልን? አላደረገም። ምክንያቱም አንተ የከበርክነ። አየ ምድር ተሰጦች፣ ምድር ክህሎቶች፣ ምድር ማንነት ባታጨበጭብልህ ብዙ እንዳይደንቅ የበታችነት እንዳይሰማ ብዙ ወጣቶች በበታችነትም በብቸኝነትም ነው ራሳቸውን እየጎዱ ያሉት። ብቸኝነት እንዳይሰማ አንተ የኔ ነህ የሚልህ ዓለምህን የቀመሰ አለ። ስሜቴን የሚረዳ መፈተኔን የሚያውቅ የለም እንዳትል። ካንተ በላይ የተፈተነ፣ ካንተ በላይ የተገፈተረ፣ ካንተ በላይ የተተወ፣ ካንተ በላይ የተባረረ፣ ካንተ በላይ የተናቀ አለልህ። መፈተንን ስለቀመሰ ሊራራልን የሚችል አምላክ አለ። ወጣቶች ሆይ ይሄ አምላክ ነው አንተ የኔ ነህ የሚልህ። አንተን ከፍ ያደርግ ዘንድ እሱ ዝቅ ስላለ ከፍታህን ተመልከተው እንጂ ከፍታህን በዓለም ማዋረድ ለምን እየለካው የበታች እንደሆን ታስባለህ? ለምንድን ነው? ምናልባት ውብ ስላልሆንሽ፣ ምናልባት ኪስ ስላልሞላ፣ ከጓደኞቼ ያነስክ፣ ምናልባት ቪላ ቤት ውስጥ ስላልኖርክ፣ በጣም ብቸኛ፣ በጣም ምስኪንና ጎስቋላ እንደሆንክ የምታስበው ለምንድን ነው? አየህ አንተ በእግዚአብሔር እጆች ውስጥ ያለህ ነህ። የበታችነት
የብቸኝነትም ስሜት ለሚጎዳቸው በስምህ የሚጠራ ደግሞም በደንብ የሚያውቅ ደግሞም ማንነትህን ከፍ ያደረገልህ አምላክ እንዳለ ካወቅ ጽናናለህ። አንዳንድ ወጣቶች የሚያፈቅረን እኮ የለም፣ ፍቅር የሚሰጠን እኮ የለም፣ ፍቅር እኮ አተናል፣ ገንዘብ ከሚሰጡኝ ፍቅር ቢሰጡኝ ይሻለኛል ብለው ጥቂት የቤተሰብ አፍቃሪዎች ስለጎደሉባቸው ራሳቸውን የሚያጎርሉ ወጣቶች ስንት ናቸው? አባት ጀርባ ስላዞረባቸው፣ እናት ፍቅር ስለነፈገቻቸው፣ ስለማትወጂኝ ነው ራሴን ያጠፋሁት የሚሉ ወጣቶች አልሰማችሁ? ፍቅር በማጣታቸው ራሳቸውን ያወጡ ወጣቶች ብዙ እንደሆኑ አታውቁም? ምድር ፍቅር ስለነፈገቻቸው ምድር ላይ ለመኖር ራሳቸውን የሚነፍጉ ብዙ ወጣቶች እንዳሉ አልሰማችሁ? እስኪ እንንገራችሁ ወጣቶች፣ እንዲህ የሚል አምላክ አላችሁ። ብዙዎች ማንንም አይወደኝም በማለት ነው ቅስማቸውን እየሰበሩ ያሉት። ፍቅር ስላጣን ነው ራሳችንን ያጣነው የሚሉ በጣም ብዙዎች አሉ። ሱስ ቤት ውስጥ የገቡ ላይ ወጦ የሰጠሙ ላይ ድኑ የታመሙ ላይ ፈወሱ የቆሰሉ በጣም ብዙ ወጣቶች አሉን ወገኖቼ። እስኪ ይህንን ቃል ስሙት ወጣቶች ወይ እንዲህ የሚል አምላክ አላችሁ። ሆስ ለማስባስ ወይንም ደግሞ በጣፋጭና ባማሩ ቃላት ወጣቶችን ለመሸንገል አይደለም፣ ከምናገረው በላይ እውነት ነው። ይሄ ምድር ሊገልጸው የማይችለው ህይወት ነው አሁን የምናወራላችሁ። እንዲህ ይላል እግዚአብሔር ቃል፣ በዘላለም ፍቅር ወድጄሻለሁ ሲል ስሚ እህቴ፣ በዘላለም ፍቅር እወድሃለሁ የሚለውን አምላክ ስሙት በሞቴ። የዚህን ዓለም ፍቅር በማጣት ብዙዎች ራሳቸውን ሲያጡ ይህንን ድምፅ እናሰማቸው። የሚያፈቅራችሁ አምላክ አለ፣ እሱ በስም ጠርቻለሁ፣ እሱ አንተ የኔ ነህ የሚል አፍቃሪ አምላክ አላችሁ እንበላቸው። በጣም ምስኪን ሰው ሰጥቶ የሚያልቅበት መጽቶ የሚጎልበት የሰው ፍቅር ስለጎደለባቸው ራሳቸውን ከሚያጎርሉ ይልቅ ባለጸጋ አፍቃሪ እንዳላቸው እንንገራቸው። እወድሃለሁ የሚለው አፈቅርሃለሁ የሚለው ዓለሙን ሁሉ የያዘው ባለጸጋው እኮ እግዚአብሔር ነው። ቢሰጥ የማይጎልበት ስስት የሌለበት ባለጸጋው እግዚአብሔር እኮ ነው እወድሃለሁ የሚለው። የተወደዳችሁ ኦርቶዶክሳውያን፣ የዚህ ዓለም ፍቅር መለወጥ ያለበት ነው። ጠዋት ወዶ ማታ የሚጠላ ነው። ስሞ ኋላ ከንፈርን የሚነክስ ነው። ስቆ እንዲያ የሚያደርግ ነው። ስሞ የሚነክስ ነው። ፊት ሰጥቶ ጀርባ የሚያዞር ነው። እንደ ማለዳ ብርሃንና እንደ ማታ ጨለማ የሚፈራረቅ ነው። አሁን እወዳችኋለሁ፣ አሁን አፈቅራችኋለሁ የሚለው እግዚአብሔር ግን መለወጥ የሌለበት ፍቅር ነው። ወጣቶች ሆይ እንኳን የኔና የናንተ የአንድ የሁለት ሰው ኃጢአት የዓለሙ ሁሉ ኃጢአት ፍቅሩን እንዳለወጠበት አታውቁ? እደግመዋለሁ፣ የዓለሙ ሁሉ የኃጢአት ብዛት ቅንጣት ፍቅሩን ያለወጠበት አፍቃሪ አምላክ ነው ወዳችኋለሁ የሚልበት ወረት የሌለበት ፍቅር፣ ዘመን የማይቀይረው ፍቅር፣ ኃጢአተኞችን የሚወድ ፍቅር፣ ኃጢአትን የሚጠላ ለኃጢአተኞች ግን የተዘረጋ ፍቅር። ይህ አምላክ ነው በዘላለም ፍቅር ወድሻለሁ የሚለው። የዘላለም አምላክ ድምፅ ነው ወገኖቼ። ወረት የሌለበት ፍቅር፣ አድሎ የሌለበት ፍቅር። እናት እንኳን አድሎ ሊኖራት ይችላል እንጃ። አባት እንኳን ፍትሃዊ ላይሆን ይችላል በፍቅር እንጃ። ትልቁን ወዶ ትንሹን፣ ትንሹን አፍቅሮ ትልቁን ምናልባት ጠየም ሊያደርገው ይችላል ፍቅሩን። ኃጢአተኞችን የበለጠ የሚያፈቅር የእግዚአብሔር ፍቅር ወድሻለሁ ይላል። ሀባሎት ብዝት ኃጢአት በየትብዝ ጸጋ እግዚአብሔር
ኃጢአት በበዛችበት የእግዚአብሔር ጸጋ ትበዛለች። ባጠፋን ቁጥር የሚከተለን እንዴ የአባ እንጦንስን ታሪክ አልሰማችሁ? ወደ ገዳም ካስመነኑት ጨዋታዎች አንዱ ሕፃናት ሲጫወቱ ሰማ። እኛ እንወደዋለን፣ እሱ ይጠላናል፣ እኛ እንጠላዋለን፣ እሱ ይወደናል የሚሉ የቡድንና የቡድን አባቶችን ጨዋታ ሰማላችሁ። አባ እንጦንስ ተረጎመው። እኛ እንወደዋለን፣ እሱ ይጠላናል፣ ዲያብሎስ ነው። እኛ እንጠላዋለን፣ እሱ ያፈቅረናል፣ ኢየሱስ ነው አለና ፈጠና ወደ ገዳሙ መንነው። ኃጢአትን እየወደድን ስንሰራ እሱ ግን እየጠላን ሲኦል የሚያስገዘን ሰይጣን ነው። ስንጠላው ደግሞ የሚወደን፣ ስንሸሸው የሚከተለን፣ ጀርባ ስንሰጠው ፊቱን የሚሰጠን፣ ልባችንን ስንዘጋበት እጆቹን የሚዘረጋል፣ በሩን የሚከፍትልን አፍቃሪ አምላክ አለ፣ አድሎ የሌለበት። በመንኮራኩር ከተፈጨው ጋር እንቅልፋሙ ትጋለሊት ያለው ከሚያንኮራፋው ጋር ምንኛ አፍቃሪ ቢሆን ነው እግዚአብሔር። 3 ሰዓት የመጣውን 11 ሰዓት ከመስጣው ጋር የሚያፈቅር ደሙን የሚያፈሰው ውሃ ከሚሰጠው ጋር የሚያፈቅር እግዚአብሔር ምንኛ ልዩ ፍቅር ነው! አድሎ የሌለበት ፍቅር፣ ፍትሃዊ የሆነ ፍቅር፣ ወረት የሌለበት ፍቅር፣ መለወጥ የሌለበት ያውነት ያለው ፍቅር፣ በዘላለም ፍቅር ወድሻለሁ የሚለውን ስሙትማ በሞቴ። እናንተ ወጣቶች ይሄን ብዙ የምናገረው ለምን ይመስላችኋል? እናንተን የሚያፈቅር አምላክ እያለ ራሳችሁን በመጥላት እንዳትኖሩ። ስለኛ ፍቅር የተሰቀለ አምላክ እያለ ራሳችንን በመስቀል ራሳችንን በገመድ በማንጠልጠል እንዳንሞት እኮ ነው። ይሄ ሞተልን አምላክ እያለ ለምን ራሳችንን እንገላለን? ሐሞት የጠጣልን አምላክ እያለ መርዝ ስለምን እንጠጣለን? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለምን ለዲያብሎስ እንሰጣለን? ለዚህ እኮ ነው የሚያፈቅር አምላክ አለ። ረስታችሁት ከሆነ ለማስታወስ ፍቅር አጣው ብላችሁ ራሳችሁን እንዳታጡ። የኔ ነው የሚል የሌለኝ ምስኪን ነኝ ብላችሁ አንተ መባልን እንዳታጡ ነው። ከምድር እንዳጠፉ ነው። ሰው ስላጣችሁ ራሳችሁ እንዳታጡ ነው። ብቻዬን ነኝ ብላችሁ ራሳችሁ እንዳታጠፉ ነው። ሁለተኛው በዘላለም ፍቅር ወድጄሻለሁ የሚል አምላክ እያለ ምን ወደድ ነን እኛ? ምናልባት ጥቂቶች ላይ ወዱ ቢችሉ ዓለም ሁሉ አልወደደንም ይባላል። ብዙ ጊዜ ብዙ ወጣቶች እነዚህ ያልኳቸውን ነገር ስሜቶች ሲደራረቡብን ብዙዎቻችን ዋጋ ቢስ እንደሆነን መቅጠር ከጀመርን ከርመናል። ዋጋ ቢሶች እኮ ነን እንላለን። ወገኖቼ ይህማ ምንኛ ያሳፍራል ወገኖቼ። ዋጋን ካለማወቅ የበለጠ የሚያሳፍር ነገር አለ? ብዙዎቹ እስካሁን ያልኳቸውን ነገሮች ስላጡ ራሳቸውን ዋጋ ቢስ እንደሆኑ ስለሚቆጥሩ ራሳቸውን አንዳች ነገር ሲያረሙ ይሰማል። እናም ጮክ ብለን ዋጋቸውን ልንነግራቸው ይገባል። አዎ ዋጋችንን ማስተዋወቅም አለብን። ዋጋቸውን ለማያውቁ ራሳቸውን ለሚያራክሱ አራክሰው በማይሆን ነገር ለዓለም በሚቸበችቡና በሚሸጡ ሰዎች ወጣቶች ዋጋቸውን ልንነግራቸው ይገባል ወገኖቼ። እናንተ ወጣቶች ሆይ ዋጋችንን አላወቅነውም እንጂ ዋጋችንማ ተለጥፎብናል። ቡቲክ ውስጥ ዋጋ እንደሚለጠፍ የተወደዳችሁ ኦርቶዶክሳውያን መስቀል የሚባል ዋጋ ተለጥፎብናል። ዋጋዬ ምንድነው ካላችሁ እናንተ ወጣቶች ሆይ ዋጋችሁማ ቀራንዮ ነው እንላችኋለን። ዋጋ ወጥቶብናል። ዋጋ የወጣብን የአምላካችን ደም ከሆነ ይህን እንደሚወዳደር የሚችል ዋጋ አንተ ብቻ ካልሆንክ በቀር ምን ዋጋ አለው ወገኖች? አምላክ ደሙን ያፈሰሰልህ ከሆነ ዋጋ እኮ የከበረ ነው። ካንተ በላይ ውድ ዋጋ ያለው ዓለም ላይ ምን ኖሮ ነው ዋጋ ቢስ ነኝ የምትለው? ዋጋችንን ማንወቀው
አንተ በጣም ውዱ ነህ። እውነትን እንነጋገር ከተባለ ዓለም እንኳን ቢሸጥ ያንተን ያክል ዋጋ ያወጣል። ዓለም ራሱ ለምን አይሸጥ? በሊዝ ለምን አይወጣም ማለት? ያንተን ጫፉን አያወጣም። ምክንያቱም ዋጋ ቀራንዮ ስለሆነ፣ ዋጋ መስቀል ስለሆነ፣ ዋጋ የአምላካችን ደም ስለሆነ ከዚህ በላይ ዋጋ አለ ወገኖቼ። እንዲህ ባለው ዋጋ የተገዛ ዋጋ ቢስ ነኝ ማለት ነው። የራሳችሁ አይደላችሁ በዋጋ ተገዝታችኋል ሲል አልሰማችሁ? በዋጋ የተገዛን ከሆነ ዋጋን ማራከስ ምንድን ነው እንዴ? ዋጋን መጠጥ ቤት ማራከስ ምንድን ነው? ዋጋን ጭፈራ ቤት መጣል ምንድን ነው? ዋጋን ግሮሰሪ ውስጥ ተጠርቦ እስከ መውጣት ማድረስ ምንድን ነው? ዋጋን ማራከስ ነው። ዋጋችንን ማንወቀው ከእንቁ በላይ ነው፣ ከኤመራልድ በላይ ነው። የዚህ ዓለም ባለጠጎች ምናልባት ቁጥራቸውን አላውቅም፣ ምናልባት የሀብት መጠናቸውን አላውቅም፣ አንደኛ በሏቸው፣ ሁለተኛ በሏቸው፣ ፎርብስ መጽሔት የሚያወጣቸው ባለጠጎች በሏቸው፣ የእነሱ ሁሉ ሀብት አንዳችንን እንኳን አወጣ ለአንዳችን እንኳን አይመዝንም። ይሄ እውነት ነው። ዋጋችን እንዲያ ነው። ዋጋ ቢስ ነኝ እንዴት እንላለን? ዋጋ እንደሌለ ራሳችን እንዴት እንቆጥራለን? ለምንድን ነው የምናሳንሰው በዓለም ፊት? ለምንድን ነው የምናራክሰው በምድር ፊት? እኔ ዋጋ የከበረ ነው በላ የተገዛብኝ ዋጋ በጣም ውድ ነው ያወጣው። በጣም ውድ ነው። ውድ የወጣውን ነገር እንዴት ይንከባከቡታል መሰላችሁ? ውድ ዋጋ ኢንቨስት የተደረገበትን እንዴት ለፍተው ይጠብቁታል መሰላችሁ? እንዲህ አይነት ዋጋ ከወጣበት እንዴት ልንንከባከበው ይገባ ይሆን ራሳችንን? ዋጋህን ማወቀው፣ ተነቀሰኸዋል ወቀው፣ ጠልፈሽዋል ወቂው፣ አንጠልጥለኸዋል ተረዳው። ዋጋ ሰማይ፣ ዋጋ ደም ነው፣ ዋጋ ቀራንዮ ነው፣ ዋጋ አምላክህ የከፈለው ዋጋ። ታዲያ የምን ራስን ማራከስ? ታዲያ ዋጋን ከዚህ ዓለም መመዘን ምንድን ነው? ለምንድን ነው ዋጋን ዓለም የሚያወጣል? ለምንድን ነው ዋጋሽን ዓለም የሚመዝንልሽ? ለምንድን ነው ዓለም የሚወስንብህ? ዋጋህን ምንም ዋጋ በሌላት ምስኪኗ ዓለም እጅ ውስጥ የምትከተው ምንድን ነው? ውበት ባጣች ዓለም ውስጥ ያንተን ውበት የምትፈልገው ምን ሆነ ነው? አቅም በሌላት ዓለም ውስጥ አቅም የምትለማመጠው ከየት አምጥተህ ነው? ምስኪን በሆነች ዓለም ውስጥ ራስን ምስኪን የምታደርገው ምን ሆነ ነው? አንተ ዋጋ የከበረ እጅግ ከፍ ያለ ነው። ዓለም ሁሉ እኮ ጠልቶኛል፣ ፊቱን አዙሮብኛል፣ ምንም ነገር የለም፣ ማንም አያየኝም፣ በዚህ ምክንያት ነው ብቸኝነትም የተሰማኝ፣ በዚህ ምክንያት ነው የበታችነትም ያደረብኝ የምትል ከሆነ እኮ የትኛው ዓለምን የጠላህ ብለን እንጠይቅሃለን። ምናልባት ጥቂት ሰው፣ ምናልባት ሁለት ሶስት ሰው፣ ምናልባት አንድ አፍቃሪ፣ ምናልባት አንድ እጮኛ፣ ምናልባት አንድ ትዳር አጋር፣ ምናልባት ቤተሰብ፣ ምናልባት የዓለም ድል ባለጸግነት፣ ምናልባት እነዚህ ነገሮች ጠልተውኛል፣ ትተውኛል፣ ከርተውኛል ብለህ ይሆን? እኔ ሌላ ዓለም ላሳየህ እስኪ። የተወደዳችሁ ወጣቶች፣ በተለይ ወጣቶች የምለው እንዲህ አይነት ስሜት በወጣቶች ላይ ስለሚያደርግ እናንተ የምታዩት ይሄን የአንድ እጅ ጣት የሚያክል አፍቃሪ ወይንም አይን ስላጣችሁ ይሆናል። እኔ ግን ላስታውሳችሁ የማይታይ ሌላ ዓለም አንተን ይወድሃል።
አንተን ያፈቅራል። ያንተ ሐዘን ሐዘናቸው የሆነ አንተ ደስታ ስታገኝ እነሱም አብረው የሚዘምሩልህ፣ አንተ እንቅፋት ሲነካ ቀድመው የሚያነሱ ያንተ ዓለም እኮ ሌላ ነው። ኦርቶዶክሳውያን አልገባንም እንጂ ልዩ ዓለም እኮ አለን። ንስሐ ስንገባ የሚደሰት የሰማይ ጉባኤ አለን። ሌላ ዓለምም አለ። ለምን ጥቂት ዓለም ስላኮረፈ እኛ የምንታነቀው ራሳችንን የምንገለው? ጥቂት ፍቅር ስላጣ ራሳችንን የምናጣው ምን ነው? ሌላ ዓለም አለ። ሌላ ዓለም ላስታውሳችሁ። ይላል ሞት ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ምጥ ይዞኛል ይላል። የተወደዳችሁ ኦርቶዶክሳውያን ዳግመኛ ክርስቶስ በእኛ ውስጥ እስኪሳል የሚጨነቁና የሚያምጡ ድል የነሱ የቅዱሳን ማህበር እኮ አለ። ያይና ዙሪያችንን ከባ ምጥ ይዞኛል እንዴ! ሌላ ዓለም አለ አልኳችሁ እኮ። የትኛው ዓለም ነው የጠላችሁ እኮ? የትኛው ዓለም ነው ፊቱን ያዞረባችሁ? እንዴ ጥቂት ሰው ፊቱን ስላዞረባችሁ ዓለም የተደፋባችሁ የመሰላችሁ? በብሩ ፊት የሚገለጽ የሚጠብቃችሁ ሌላ ዓለም እኮ አለላችሁ። ሌላ የሚዘምር ዓለም፣ እኛ ንስሐ የሚንገባ የሚያሸበሽብ ዓለም እኮ በሰማይ አለ። በአንድ ሰው ንስሐ መግባት ምክንያት በሰማይ ታላቅ ደስታ ሆነ የሚል ሌላ ደስታ ያለው እኮ ዓለም አለ። ከሱ ጋር እኮ ስላልተያየን ነው አሁን የሚከፋ። እሱን እኮ ስላላገኘን ነው ባዶ የመሰለን። ዙሪያችንን የከበበንን ስላላወቅን እኮ ነው ዙሪያችንን የከበበን ያስፈራን ስጋት የሆነብን። ሌላ ዓለምማ አለ። አይናችሁን ግለጡት። ሌላ ዓለም አለ። ሌላ ዓለም አለ። ሌላ ዓለም አለ። የማይታየው የኛ ዓለም አለ። ሌላ የማይታየው ዓለም አለ። እስከናየው ድረስ ግን አብሮን አለ። አሁን አይታይም፣ ኋላ ይታያል። አሁን በአካል አንገናኝም፣ በመንፈስ በረድኤት አንድ ነን። ኋላ ግን አብረን እንሆናለን፣ እንዘምራለን። እስከዛ ግን አብረን ነን። የሚወዳችሁ አለ፣ የሚያፈቅራችሁ አለ፣ የሚጠብቃችሁ አለ፣ የሚናፍቃችሁ አለ። አብሮ እስኪሆን ድረስ የሚጨነቅ ምጥ የሚያመጣ አለ። ይሄን ዓለም ተዋወቁት ወጣቶች። አለ የሚጸልይላችሁ የሚያማልዳችሁ ዓለም አለ። የሚቆምላችሁ ዓለም አለ። እኛን የሚጠብቅ ዓለም አለ። ብቻችንን አይደለንም። ካመናችሁ ብቻችንን አይደለንም። እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መልአክ ይሰፍራል፣ ያድናቸው። ሰፍረዋል። እኛ ገና አልተዋህድንም፣ አልገባንም እንጂ እዚህ ውስጥ ስንት ቅዱሳን ይኖሩ ይሆን እንጃ። ስንት ጉሳን ይኖሩ ይሆን እንጃ። በሌሊት የሚጠብቅ ማንቀላፋ አጠገብህ እያለ እንዴት ነው ብቸኝነት የሚሰማ? እንዴት ነው ባዶነት የሚሰማ? ሳቅህ የሚጠፋው ለቅሶ የሚበዛው ለምንድን ነው? ገመድ የሚያሳስብህ ካልሞትክ የሚያሰኝህ ብቻህን እንደሆን ካስብህ ይሆን እንጃ። ዓለም ጨለማ ሆነችብኝ። ምናልባት ጨለማ ውስጥ ሆነን ይሆናል። ዓለም ተቃወመች። ምናልባት ከእግዚአብሔር ጋር ሳንሆን ቀርተን ይሆን እንጃ። ሶስት ነገር ጠቅሼላችኋለሁ። የበታችነትም ብቸኝነትም እንዳይሰማ ወደኛ ዓለም ይወርዳል። ስሜቶቻችንን ብቻ አይደለም መከራዎቻችንን፣ ፈተናዎቻችንን ሁሉ ከኃጢአት በቀር የተቀበለ አለ። ክህሎቶቻችንን፣ ተሰጥኦቻችንን ያደነቀ ብቻ አይደለም እሱን የፈጠረ አምላክ አለ። የሚወደኝ የለም እንዳለ በዘላለም ፍቅር ወድጄሻለሁ የሚል አምላክ አለ። ዋጋ ቢስ ነን እንዳንል ዋጋችንን አውቀናል። ይሄ ሰው የሚያወራው መከራችንን ባያውቅ ነው። ታወቃል። አብረን እየኖርን መከራችንማ እንዴት ይናቃል? ይሄ ሁሉ እየወረደብኝ እንዴት አድርጌ? ወገኖቼ አሁንም ጥቂት ሐሳቦችን እንካፈል። መከራ የተቀበላችሁ ነውን? እንግዲያውስ መከራችሁን ብቻችሁን አትቀበሉ። ምን እናድርገው? ከጌታችን ጋር አብራችሁ ተቀበሉ።
መጽሐፍ ቅዱስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ በምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ይላል ቅዱስ ጳውሎስ። ከክርስቶስ ጋር ተሰቅያለሁ እያችሁ አሁን የምኖረው ለራሴ አይደለም ለአምላኬ ነው። የተወደዳችሁ ወጣቶች እስኪ ለእናቴ ልኖርላት ትሉ የለ? እስኪ ለአባቴ ልኖርለት ትሉ የለ? እሰይ ጥሩ ነው። እስኪ ደግሞ ጥቂት ለአምላካችሁ መኖር ልመዱ። የተወደዳችሁ ኦርቶዶክሳውያን መከራችንን ብቻችንን አንቀበለው። በምስጋና በአኮቴት ክርስቲያን ሆነን ከተቀበልነው የተወደደ መድኃኒታችን መከራችሁን ከራሱ መከራ ጋር ይቆጥረዋል፣ ከመከራችን ጋር ይደምረዋል። አብረን መከራ ብንቀበል አብረን ደግሞ ወራሾች ነን፣ አብረን ደግሞ እንከብራለን ይላል። አብረን እንደምንቀበል ሆነን እንድንኖር ወገኖች፣ ከክርስቶስ ጋር ተሰቅያለሁ። ብቻችሁን ለምን ትሰቀላላችሁ? ብቻችሁን ለምን መከራ ትቀበላላችሁ? ጥቂቷን መከራ በምስጋና በአኮቴት በክርስትና ሕይወት ክርስቲያን እንደመሆናችሁ የምትቀበሉት ፈተና እንደሆነ አድርጋችሁ ከቆጠራችሁት ከመስቀሉ መከራ ጋር ይቆጥረዋል። ታዲያ ብቻችንን ለምን መከራ እንቀበላለን? ክርስቲያን እንደሆነን አድርገን እንደምን ሆነ መከራችንን ታግሰን የክብር አክሊል እናገኝበታለን። መከራችን የክብራችን በር ይሆናል። አብረን እንከብርበታለን። አብረን ብቻችንን እንደምንቀበል አድርገን አናስበው። አብረኸኝ እንዳለ አስባለሁ እንበለው። አብሮ የተወደዳችሁ ኦርቶዶክሳውያን ነግሬያችሁ ከሆነ አላውቅም፣ ቅድስት ብሎንዲና የተባለች ሰማዕትነት ብትቀበል ጊዜ እህቶቿ በጣም ያለቅሱና ይነፈርቁ ነበረ። ልክ ሰማዕትነት ስትቀበል ምን እንደሆነ ታውቃላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስን በሷ ውስጥ ያዩት ነበር። ከዚያስ ደነገጡ፣ ለቅሷቸውን ተዉ። አምላኳ አብሯት ነበር። በደስታ በምስጋና የትኛውንም ክርስቲያናዊ መከራ ክርስቲያን ሆናችሁ ስትቀበሉ አብሯችሁ ይሆናል፣ እናንተም አብሯችሁ ትሆናላችሁ። አንድ ሊቅ እንደተናገረው ሰማዕታት ወደ ፍርድ አደባባይ ሲጎተቱ አምላካችን ኢየሱስ ክርስቶስም አብሯቸው ይጎተታል ይላል። አብሮ ይሆናል። ይልቅ ብቻችሁን አትሁኑ ያለ እግዚአብሔር። አብራችሁ ተቀበሉ። አብራችሁ የተወደዳችሁ ኦርቶዶክሳውያን ራሳችሁን ጥሉ ሊላችሁ ይችላል። አንዳንድ ስሜት ራሳችሁን ጥሉ፣ ራስን ጥላ ቢላችሁ ከኔ በላይ እኔን የሚወድ አምላክ አለ ብላችሁ ምኑ። አንዳንዴ የክፉ መንፈስ ሞት ሊላችሁ ይችላል። ለምን ብቻዬን እሞታለሁ ከክርስቶስ ጋር ያው ሆናለሁ ብላችሁ አታሳፍሩት። የተወደዳችሁ ወጣቶች አንዳንዴ ጭክን ብሎ ተሰቀል ሊላችሁ ይችላል። ከክርስቶስ ጋር እንጂ ብቻዬን እኔ ተሰቀየ ምን አደርጋለሁ አትሉት። ራሳችሁን አጥፉ ሊላችሁ ይችላል። ከክርስቶስ ጋር እኖራለሁ ብላችሁ አፉን አትዘሉት። ይህን ትምህርት ለምን ማስተምር ይመስላችኋል? ከቅርብ ጊዜ ወዲህ በጣም ብዙ ወጣቶች ምናልባት በምድር ላይ ምናልባት በኑሮ ላይ ምናልባት ባለው ነገር ላይ ሁሉ ተስፋ እየቆረጡ ራሳቸውን የሚያጠፉ ዜናዎች እንሰማለን። በቅርቡ እንኳን ዛሬ 3 ወር ወይም 2 ወር ይሆናል እዚች ከእናንተ ጀርባ ካለች አንዲት ቦታ በአንድ ሳምንት ብቻ 6 ወጣቶች ናቸው ራሳቸውን ያጠፉት። ሁለት ጓደኛማቾችም ነው የሰማሁት። አርሰናልም ስትሄድ አንድ ላይ ነበር ምን ሄደው፣ ኳስም ስንሄድ አንድ ላይ ነበር፣ ጌምም ስንጫወት አንድ ላይ ነበር። አሁን ብቻ ለምን ትሄዳለህ ብሎ ጓደኛው ተደገመ። ወገኖቼ እንዴ ምን እየሆነ ነው? ከባድ እኮ ነው።
በሞትና በሕይወት መካከል ቆርጠው ብዙዎች ባህር አቋርጠው ብንሞትም እንሞት የሚሉት ለምን ይመስላችኋል? በራሳቸው ላይ ወሰነው። አያችሁ፣ እነዚህ ሁሉ ነገሮች ሲደበላለቁባቸው እኮ ወጣቶች ወላጆች ሆይ ወደ ወጣቶች ዓለም ወደ ልጆቻችሁ ዓለም ታውቁታላችሁ፣ ትወርዳላችሁ፣ ትተዋወቃላችሁ። ልጆች የወላጆችን ዓለም እየናቁ ወላጆች የልጆችን ዓለም እያጥላሉ ያው የማይኖሩ ተስፋ የቆረጡ ወጣቶችን ነው ምድር ላይ የምናበረክተው። የተወደዳችሁ ኦርቶዶክሳውያን በእነዚህ ሁሉ መከራዎች ተስፋ ያላቸው ክርስቲያኖች አፍቃሪ አምላክ እንዳላቸው የኔ የሚል ፈጣሪ እንዳላቸው ዋጋቸውን እያወቁ ተስፋቸውን እያወቁ የሚኖሩ እስካልሆኑ ድረስ መከራቸውን የሚተረጉሙበት መንገድ ፈተናቸውን የሚረጁበት መንገድ የተለየ እስከሆነ ድረስ ራሳቸው ተስፋ መቁረጣቸው አይቀርም። ለዚህ ነው ለዚህ ማዳን ስራ መስራት ያለብን ኦርቶዶክሳውያን ወገኖቼ። መከራው ይታወቃል፣ ፈተናውም እኮ ይታወቃል። እንደ ክርስቲያን ሆነ በፈተናዎች ውስጥ ስንኖር እነዚህን ጥቂት ነገሮች አስቡ እንጂ ራሳችሁን እየጠላችሁ ተስፋም እየቆረጣችሁ ራሳችሁን እያጠፋችሁ እንዳትኖሩ ወጣቶች ሆይ። ማክሲመስ የተባለ ሊቅ ለምን ፈተና እንደሚገጥመን 3 ምክንያቶችን ገልጿል። ፈተና እንኳን ቢኖርባችሁ ክርስቲያን ሆናችሁ በፈተና ውስጥ እንኳን ብትኖሩ እነዚህን 3 ነገሮች እንዳትረሱ ላስታውሳችሁ በሞቴ። ምን ይላል ማክሲመስ የተባለ ሊቅ? ፈተና ለአንዳንዶች ከቀደመ ኃጢአታቸው ሊያነጻ ይመጣል ይላል። የተወደዳችሁ ኦርቶዶክሳውያን ፈተናው ምንጫችን፣ ፈተናው በምድር ያለ ኃጢአታችንን ማጥሪያችን እንደሆነ ማሰብ ነው የክርስቲያን ወጉ። በደሌ ኃጢአት ያርቅልኝ ዘንድ እነዚህ ፈተናዎች መጥተውብኛል፣ እግዚአብሔር ሆይ በዚህ ካራክልኝ ተመስገን። አንዳንዶቻችንን ኃጢአቶቻችንን ሊያነጻ ይመጣል ይላል ማክሲመስ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ The Passion of Christ የክርስቶስ ሕማማት ፊልም ፕሮዲውሰር የሆነው አንድ ሰው ተጠየቀ። የእሱም ቤት ተቃጥሎ ነበረ። ምን ተሰማ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለኔ መንጻት ነው አለ። It's purification። ለኔ ነጻው እንኳን ተቃጠለ ለኔ ኃጢአቴ መታጠቢያ ነው እንደማለት ያለን ያለው። ወገኖቼ አንዳንድ ፈተናዎች፣ አንዳንድ ሰዓቶች፣ አንዳንድ መከራዎች መንጫዎች ናቸው ብለን ነው ለርዳ ከቀደመ ኃጢአታችን ሊያነጻን ይመጣል። በሌሎች ደግሞ ይላል አሁን ያለውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አንዳንድ ፈተናዎች የበለጠ ውብ ያረጉናል። አንዳንድ ፈተናዎች የበለጠ ይሰነብሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል እንጂ ተስፋ መቁረጫ፣ ራሳችንን መግደያ፣ ራሳችንን ማጥፊያ፣ ራሳችንን ማግለያ፣ የበታችነት መሰሚያ፣ የብቸኝነት አድርገን እንዳናስበው ክርስቲያን ሆነን ፈተና በጣም ብንቀበል የበለጠ ውብ ሊያደርገን እንደሆነ እውነት፣ የበለጠ ሊያጠነክረን እንደሆነ ተረዱ። ሶስተኛ እንዲሁም በሌሎች ዘንድ ይላል ሊመጣ ላለው ነገር እንዲዘጋጁ ማዘጋጃ ይሆናል ይላል። ብርቱ ፈተናዎች የበለጠ ለሚመጡ መከራዎች ማዘጋጃ ይሆናሉ ወገኖቼ። ያለ ጥርጥር የበለጠ ጠንካሮች እንድንሆን፣ ልምጥምጦች እንዳንሆን፣ ተሰባሪዎች እንዳንሆን በብዙ ወጀቦች፣ በብዙ ፈተናዎች፣ በብዙ መንገላታቶች መካከል የበለጠ ተዘጋጅተን እንድንቆም ያደርገናል። ከብዙ ንውጽ ውስጥ ከብዙ ማይበል በኋላ ጸጥ የሚለውን ነገር ያመጣልናል እግዚአብሔር። ነገ ለሚመጣው መከራ ይሰራናል። የበለጠ ሲቦካ፣ የበለጠ እኮ ሲላቁት፣ የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨ የበለጠ ጠንካራ ልብ ነው የምትሆነው፣ ትስላለህ። የበለጠ ከታሸ የበለጠ ትለሰልሳለህ፣ የበለጠ ትጠነክራለህ። በአንዳንዶች ዘንድ ኃጢአታችንን ሊያነጻ
በአንዳንዶች ዘንድ ያለንን የበለጠ ውብ ሊያደርግ ሊያሳምር፣ በአንዳንዶች ዘንድ ደግሞ ለሚመጣው መከራ ሊያጠነክረን ነው። ሲጠይቃችሁ ዲያብሎስን ልትወው እመጣበታለሁ። ሌባ ባዶ የሆነ ቤት ሊበረብር የሚመጣ ይመስላችኋል? ሌባ እኮ ሊበረብር የሚመጣው የተወደዳችሁ ኦርቶዶክሳውያን በሀብት የበለጸገን ቤት ነው። የዲያብሎስ ውጊያ ከበረታባችሁ፣ የፈተና ጫና ካለባችሁ፣ ወጀብና አውሎ ንፋስ የሚጎነትላችሁ ከሆነ እንዳትረሱ። የዲያብሎስ ውጊያ ካለባችሁ ባለጸጋ ናችሁ ማለት ነው። ምንም እንደሌላችሁ ውጊያ የበዛብን ፈተና እንዲህ ብላችሁ ካሰባችሁ ተስፋ ትቆርጣላችሁ። ይልቅስ ሃይማኖት ስላለኝ ነው። ሃይማኖት የሌለውንማ ምን ያደርጋል? እኔ ምን ፈርቀው ሌሎች የሚስቁት አንተ እኮ ሃይማኖት አለ፣ አንተ እኮ ደም ተቃብታ፣ አንተ እኮ ከዲያብሎስ ጋር እና ሊምርህ ትፈልጋለህ። እንዴት በጸጥታ ሊከታተልህ ታየዋለህ? ይታገላል እንጂ ተዋ። አየህ ሌባ ባዶ ቤትን እንደማይበረብር ዲያብሎስም ውጊያ ካበዛብሽ፣ ዲያብሎስ ከጎነተለ ውጊያ ካለ አንተ ድምፅ አለህ ማለት ነው። አንተ ባለጸጋ ነህ ማለት ነው። አንተ ተስፋ አለህ ማለት ነው። አንተ መንገድ ውስጥ ነህ ማለት ነው። አንተን ሊያሰናክል ነው የሚመጣው ማለት ነው። ሁለተኛ ሶስተኛስ በመከራ እንደምንኖር በፈተና እንደምንዋዥ አውቀም ይታወቃል። ምናልባት ከአንዳንዶቻችሁ በላይ እኔ ተናጋሪው ልፈተን ይችላል። ግን የተማሪዎች እውነት የሚገለጠው በፈተና እንደሆነ ሁሉ የክርስትና እውነታችሁ በምን ይገለጣል? ካልተፈተናችሁ እና ሳንፈተን እውነት እንዳለ በምን ይገለጥ? እንዲሁ ዝም ብሎ እመኑት አትመኑ፣ ጽኑ አትጽኑ በምን ይታወቅ? ተማሪዎች እውነታቸው የሚገለጠው ፈተና ላይ በመቀመጣቸው ከሆነ የክርስትና ፈተና በምን ይገለጥ? ንውጥ ውስጣው ከሌለ አድነን ማለት የለም። አድነን ማለት ከሌለ ወጀቡን እና ማይበሉት ጸጥ ማድረግ የለም። ታዲያ እንዴት ይታወቅ? እንዲሁ በኃያልነቱ እኮ ቢሆን ማን ይክዳ? በጉልበትና በተአምራት ማድረግ ቢችል እኮ ማን ይስታል? እንጽና ኑደቅ እኮ የሚታወቀው በፈተና ነው። ስለዚህ አትጥሉት፣ ይልቅ ተረዱት። በመከራ ከክርስቶስ ጋር ፈተናችንንም የበለጠ ውብ ሊያደርገን ሊያጠነክረን ነው እንጂ በእውነት ተስፋ የምንቆርጥበት፣ በእውነት ራሳችንን የምናንቀበት፣ በእውነት ራሳችንን የምንጥልበትና የምንጠላበት ሊሆን አይገባም። ጥቂት ነገሮችን ልንገርና ላብቃ። የተወደዳችሁ ወጣቶች ባለፈ ህይወታችሁ እየተቆጫችሁ ከኖራችሁ እመኑኝ በጣም ጭንቀታም ትሆናላችሁ። ያለፈው አልፏል፣ በቃ ሄዷል። እልም ያለ በረሃ ውስጥ እንዳለ አሸዋ ወይም ደግሞ አሻራዋን ሳትተው እንደምትሄድ መርከብ በቃ አልፏል። ትላንትን እያሰባችሁ ሁሌ እየተቆጫችሁ መኖር የለባችሁ። እንደሱ የምትኖሩ ከሆነ ትጨነቃላችሁ። ሌላ አዲስ ቀን፣ ሌላ አዲስ ህይወት፣ ሌላ አዲስ ማለዳ፣ ሌላ አዲስ እድል እግዚአብሔር ሰጥቷችኋል። ነገን ደግሞ በስጋት ካያችሁት ነገን በፍርሃት ትላንትን በጭንቀት ትኖራላችሁ። ነገን ለባለቤቱ ትሰጡታላችሁ፣ ሲመጣ ትጋፈጡታላችሁ። ትላንት ያሳለፋችሁ ነገን እንደሚያሳልፋችሁ ማመን አለባችሁ። ትላንትን ለትውስታ ነገን ለተስፋ ነው ማስቀመጥ ያለባችሁ። ትላንትን እየተጨነቃችሁ አመልጦኛል እያላችሁ ነገን እየፈራችሁ በስጋት እየኖራችሁ ለዚህ ነው በጭንቀት ውስጥ የምንኖረው። ታዲያ የክርስቲያን ኑሮ መቼ ነው ካላችሁ ዛሬ ነው። እሱም አሁን ነው። አሁን ደስ ይበላችሁ። ለማጠቃለል 2 ደቂቃ ብቻ ለማጠቃለል። ስለዚህ ትላንትን ስታስታውስ እግዚአብሔር ያደረገልህ፣ ዛሬን ስትደሰት የፈጸመልህ ባለው
ነገን ደግሞ በተስፋ ስትኖረው ትረጋጋለህ። የተወደዳችሁ ወገኖቼ ሁሉ ጊዜ እንዲህ አይነት ሐሳብ በተለይ ወጣቶች ራሳችሁን የመናቅ ሱሰኛ የመሆን ሌላ ነገር ውስጥ የመጣ ከዚህ አለፍ ብሎም ደግሞ ራስን አጥፋ ስቀል የሚሉ ስሜቶች ሲሰማችሁ እነዚህን ሐሳቦች ብቻ እንድታስቧቸው ተናግሬ ያበቃለሁ። አንደኛ በእግዚአብሔር ፍቅር ላይ መተማመን ትታችኋል ማለት ነው። ቅድም ባልኳችሁ ለዘላለም ወድሻለሁ የሚለውን አላመናችሁትም ማለት ነው። እግዚአብሔር ለኛ ባለው ፍቅር ላይ ጥርጣሬ ገብቷችኋል ማለት ነው። አንደኛ። ሁለተኛ ትኩረቱንና ለኛ ያለውን ጥበቃ ጠፍቶብናል ማለት ነው። እግዚአብሔር እንደሚጠብቀን ተጠራጥረናል ማለት ነው። ሶስተኛ እና እጅግ የሚያሳዝነው ከሞት በኋላ ያለውን ህይወት ክደነዋል ማለት ነው። ምን ማለት መስላችሁ? ለዚህ ኑሮ ካልተገባውማ የዘላለም ህይወት ይቅርብኝ ማለት ነው ብላችሁ ወስናችኋል ማለት ነው። ህይወት እዚች ምድር ላይ ብቻ ያለች መስሏችኋል ማለት ነው። እጅግ የሚያሳዝነው ግን የደረሰብን ችግርና ያለንበት የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርጋችሁ እየቆጠራችሁት ነው ማለት ነው። ከእግዚአብሔር በላይ የሆነ ችግር ምድር የላት። ዝርዝሬ የማንጨርሰው ችግር አለ፣ እሱ ከእግዚአብሔር በላይ አይደለም። እግዚአብሔር ወዶ ታግሶ እግዚአብሔር ፈቅዶ መርጦ ለድህነታችን ካልሆነ በቀር እንዲሁ የሚተው መከራ የለም። ይሄንን በቅጥነት ህሊና እንድታስቡት ነው ወጣቶች። ለችግራችሁ መፍትሄ ቃል መስጠት ልመዱ ወገኖቼ። ትዕግስተኛ ሁኑ፣ አትቁነጥነጡ። ያስታውሳለሁ ልጅ ሆኜ HIV የሚባል በሽታ እዚህ ከተማችን ውስጥ ገብታ ኢትዮጵያ ውስጥ ገብታ አስታውሳለሁ። በጣም ጥቂት ወጣቶች በተያዙ ጊዜ ሰውነታቸው ሲቆሳስል ጊዜ ወዲያው ራሳቸውን ማጥፋት ጀመሩ። አስታውሳለሁ ልጅ እያለ እኔ በርማቸዋል። ጥቂት የታገሱ ጥቂት ቀን የሰጡ ለእግዚአብሔር እድል ፈንታ የሰጡ በጣም ብዙዎች በህይወት ተረፉ። እነዛ ለምጠው ራሳቸውን አጠፉ፣ ተቆጠነቁ፣ ተነስታቱ። ዛሬስ ብዙዎቹ ከበሽታው አርፈዋል፣ ወልደው ከብደዋል። የጠወለገው ለምልሟል ሰውነታቸው። ለምን? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ቀን ጠበቁ። በቃ ተሳቀውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በኃይል ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደ ጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል። እፈራ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። ተሳቀቁ። ኃጢአት ከሆነ እንደ ቅጣት አትቆጥሩትም። ለምራሳችሁን ታጠፋላችሁ፣ ለምራሳችሁን ትሰቅላላችሁ። ችግርን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ታይቷል ማለት ነው። ራስን የምታጠፋ ከሆነ ራስን ማጥፋት ችግርን ማጥፋት ሳይሆን ህልውናን እንደሚያጠፋ ረስተዋል ማለት ነው። ህልውና ሳይሆን ችግርን ለማጥፋት ልክ ተነሳ፣ ጸልይ፣ ስራ፣ አትተኛ። ኃጢአት ካልሆነ በቀር ምንም ነገር ስራ። በቃ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ይላሉ አንዳንድ አባቶች። ታላቅ ኃጢአት የሚሆነው በልብ ውስጥ የእግዚአብሔር ምሕረትና እግዚአብሔርን ስታጠፋ ነው። ራሱን የሚያጠፋ ሰው መጀመሪያ በልብ ውስጥ ያለውን ሀልዎት እግዚአብሔር ሲያጠፋ ነው ወገኖች። ደግሞ አንዳንዶች ካልሄድን ብንሄድ ይሻለናል፣ እዛ ይሻለናል እንጂ እዚህ አልተሻለ እንዴት እዛ ይሻላል? እዚህ የተሻልክ እኮ ነው እዛ የምትሻለው እኮ። የት ነው የምትሄደው? የት ነው የምትሄደው? መሄጃ ሳታዘጋጅ ትሄዳለህ። አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻለናል እያሉ ወጣቶች የት እንደ ጳውሎስ ሳትሆን ብንሄድ ይሻለናል። ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ ተጋድያለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ያኔ አሁን ምን ሆነ ነው የምትሄደው? የት ነው የምትሄደው? እንዴ ወደ ረፍት አይደለም ወደ መከራ እኮ ነው የምትሄደው። ወደ ረፍት የሚሄዱትማ በጌታ የሚሞቱ ሙታን ብፁዓን ናቸው፣ ስራቸው ይከተላቸዋል ይላል። ብፁዕ እንድትባል አሟሟት ነው እንጂ የሚያምረው። እንደዚህ ሆነ የት ትሄዳለህ?
እንደዚህ እንደቆሰልክ የት ትሄዳለህ? እንደዚህ ሱሰኛ የሆንክ የት ትሄዳለህ? በራስህ ላይ ጨክነህ ማን ይራራልሃል? መሄድ ይሻለናል። ይሄ ሶስት ነገርን ጨክነህ ክደሃል ማለት ነው። እምነት፣ ተስፋ፣ ፍቅርን እንዲህ የሚያደርጉ ሰዎች ይሄን ሁሉ የእግዚአብሔር ፍቅርና የእግዚአብሔር ጥሪ ትተው እምነት፣ ፍቅር፣ ተስፋ እዩ። ቅድም እንዳልኳችሁ በእግዚአብሔር ላይ ያለውን እምነት የተወሰውን እምነት የለው ፍቅር በዘላለም ፍቅር ወድጄሻለሁ የሚለው እሱን የካደ ነው። ፍቅር እግዚአብሔር ለሱ የከፈለውን ዋጋ ያራከሰ ነው። ዋጋ ቢስ ነኝ የሚለው ፍቅር። ሶስተኛውስ ለዚህ ዓለም ኖሮ ካልተገባውማ የዘላለም ሕይወት ይቅርብኝ አለ ተስፋው የካደ ሰው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። ሶስቱንም ከተውክ ቤተክርስቲያን አትዘምርልህ። ብትሞት ማህሌት አትቆምልህ፣ አትዘምርልህ፣ ፍትሐት አታረግልህ። ለምን? ሶስቱንም ክዳህላ። ሌላ ኃጢአት ብትሰራ አንተ ስላለ ንስሐ ትገባለህ። ራስን ካጠፋ ግን እንዴት አድርገህ ንስሐ ትገባለህ? ለዚህ ነው እምነትም ተስፋ ፍቅርም ያጠፋ ሰው የማትቆምለት ቤተክርስቲያን። ሶስቱንም ያጠፋ ሰው ምንኛ ምስኪን ነው ወገኖች። ስለዚህ ወደ ፍቅራችን ወደ ተስፋችን የማንጠራጠረው እምነታችን ስንመለስ እንዲህ ካሉ ሐሳቦች እንርቃለን። አንተ የኔ ነህ፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቼሃለሁ፣ የበታች እንደሆንክ አታስብ፣ ከፍ አድርጌሃለሁ፣ ብቸኛ እንደሆንክ አታስብ፣ እኔ ወደ አንተ ዓለም ወርጃለሁ፣ ብዙ ዓለም አዘጋጅቼልሃለሁ። ስለዚህ እመነኝ፣ በተስፋ ጠብቀኝ፣ እወድሃለሁ የሚል አምላክ አለ። ይሄን እያሰብን በተስፋ እግዚአብሔርን እየጠበቅን ይሄን የምድር ኑሮ እንደ ዋና ጉዳይ ቆጥረን ራሳችንን አጨራምተን ልንኖር አይገባል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤታ አይለየን። አሜን።